እንደምን አላችሁ ውድ ተመልካቾቻችን በያላችሁበት ሰላምታ ይድረሳችሁ። ዮሐንስ ነኝ። እንግዲህ ያው ዲስከስ የምናደርገውን ነገር እየቀጠልን ያለነው ብዙ እየተማረን እንዳለ እረዳለሁ እና በዋነኝነት ዓላማዬ እንግዲህ የሀገሪቷን ችግር ከመፍታት ነው እንጂ ለአንደኛው ፌቨር ለሌላኛው ምናምን ነገር ለመስራት አይደለም። እኔ እንግዲህ በአውሮፓም ኑሬ አይቼዋለሁ፣ በአሜሪካም ኑሬ አይቼዋለሁ። የእያንዳንዱ ማህበረሰቦቻችን መብታቸው ካልተከበረ፣ በስነ ልቦና ካልታነጹ፣ ቀጥሎ ደግሞ ፍትህ ከሌለ አጠቃላይ የሀገር እድገትና የሀገር ግንባታ ሊኖር እንደማይችል እረዳለሁ፣ አውቃለሁ። ስለዚህ ሁሉም የሀገሬ ልጆች ወንድሞቼ ናቸው። እኔም ደግሞ እንዳለችብኝ ኃላፊነት እንግዲህ ትንሽ የኮንትሪቢዩት ላድርግ ብዬ ነው። የመጀመሪያው ነገር መረዳትና ማወቅ የሚገባን ነገር ለአማራ ህዝብ የሚጠቅመው፣ ለኦሮሞ፣ ለአፋር፣ ለሱማሌው፣ ለትግራይ፣ ለሁሉም የሚጠቅመው የመጀመሪያው ትልቁ የሚጠቅመው ነገር የአገሪቷ ሰላም የህግ ማስፈን ነው። የህግ የበላይነትን ማረጋገጥ ነው። ቀጥሎ የተለያዩ መብቶችን ማክበር ነው። ቀጥሎ 3 የገቨርንመንት ቦዲዎች ፈጥሮ
እነዚህ ኢንዲፔንደንት እንዲሆኑና ክሮስ ኤንድ ቼክ ባላንስ እንዲደረጉ ከተደረገ በኋላ ዝርፊያዎች፣ እነዚህ ኮራፕሽን ምናምን ነገር የሚባሉ ነገሮች አስቀርቶ እያንዳንዱ ማህበረሰባችን በሰራው ልክ ሀብት የሚያፈራበት በሰራው ልክ ደግሞ ሰርቪስ የሚያገኝበትን ሲስተም መዘርጋት ነው ማለት ነው። መዘርጋት ነው። እነዚህን ካደረግን እንደ ማህበረሰብ አብረን ማደግ እንችላለን። ካለበለዚያ አንደኛው እዚህ ጋር እያለቀሰ ሌላኛው ደግሞ የሚመቸው ምናምን ነገር ሴናሪዮ ይሄ የማይታሰብ ነው፣ የማይሰራም ነው። ደግሞ ጉዳቱም ደግሞ ለማን ነው ሲባል ለሁሉም ለማንም አይደል። አሁን የዛች ሀገር ዋነኛ ጦሷ ምንድን ነው? ሮንግ ታሪክ ነው። የኦሮሞ ልሂቅ የሚያስተጋባው ታሪክ ለራሱ የምትመቸውን ያደርግና ሌላውን ይደብቃል። የሸዋ ልሂቅ ለራሱ የምትመቸውን ያደርግና ሌላውን ይደብቃል። የአማራ ልሂቅም ላይክ እንደዛው፣ የትግራይ ልሂቅም እንደዛው ነው የሚያደርገው። የኤርትራ ልሂቅም እንደዛው ነው የሚያደርገው። ለፖለቲካ እነሱ ለተነሱበት የፖለቲካ አጀንዳ የሚበጅ ትክክለኛ ታሪክ ከተገኘ እፈየው፣ ትክክለኛ ታሪክ ካልተገኘ ደግሞ እሱን ሮንግ በማድረግ ወይ ደግሞ ትክክለኛውን ታሪክ ሀይድ በማድረግ አካባቢዎቻቸውን ኮንፊውዝ ያደርጋሉ። ኮንፊውዝ እያደረጉ እጣፈንታችን ምን ሆኗል ማለት ነው? ጦርነት። እጣፈንታችን ምን ሆኗል? እልቂት። እጣፈንታችን ምን ሆኗል? በቃ መጫረስ። በዛ የተነሳ እንዴት አድርገን ነው ያለንን ሂውማን ሪሶርስ የምንጠቀመው? እንዴት አድርገን ነው የራሳችን ሪሶርስ የምንጠቀመው? እንዴት አድርገን ነው እንግዲህ እስቲ ዓለም ከደረሰበት ደረጃ የምንደርሰው? ለዚህ ማነቆ ነው ብን ዜርፎር ላይክ አሁን እኔ የኦሮሞ ልሂቃኖች ውስጥ ለኦሮሞ ህዝብ የሚያስብ የለም ብዬ አላምንም። አለ። አብዛኛው ግን ለኦሮሞ ህዝብ የሚያስብ ካለ የአማራም፣ የትግራይም፣ የአፋሩም፣ የሶማሌም የምንም እያልኩ ነው ያለሁት። የመጀመሪያ ደረጃ የሚጠቅመው እና የሚበጀው ነገር ምንድን ነው? የሁሉም ሰላም ነው ለሁሉም የሚጠቅመው እንጂ አንደኛው እየታመመ ሌላው በሰላም ሊኖር አይችልም። በቃ ይህን ፋንዳሜንታል ፕሪንሲፕል አድርገን ነው መውሰድ ያለ። ቀጥሎ አሁን ቅድም እንደተመለከትነው እንዳየነው እኔ አሁን አዲስ አበባ ላይ ያለኝ አመለካከት ሌላ ነው። ሌሎች እንደሚያስቡት አይደለም። የኔ ነው ምናምን ነገር እንደሚሉት አይደለም። እንደሱ አይደለም። አዲስ አበባ ፌቨር ተደርጎላታል ነው የምለው እኔ። ፌቨር ተደርጎላታል። ያቺ አካባቢ በጣም ፌቨር ተደርጎላታል። ሌሎች ከተሞች እንዲቀጭጩ፣ ሌሎች ከተሞች ቤኔፊትድ እንዳይሆኑ፣ ሌሎች ከተሞች ላይ የስራ አጥነት ቁጥር እንዳይቀንስ፣ ሌሎች ከተሞች ላይ የሰርቪስ ሴክተሩ እንዳያድግ፣ ሌሎች ከተሞች ላይ ሊያገኙት የሚችሉ ቤኔፊቶች በአጠቃላይ ሙልጭልጭ አድርጋ ወስዳለች ብዬ ነው ማምነው። እውነታውም እሱ ነው እንጂ አካባቢዋ እንደምናቃት ሁላችንም እንደምናቃት ምንም አይነት የተፈጥሮ ማዕድን ያለበት ወይ ነዳጅ የሚወጣበት ወይ ከሰማይ የሆነ ለየት ያለ ነገር የሚፈልቅበት ምናምን ስፍራ አይደለም። ስለዚህ ሁላችንም ልናስብ የሚገባል። አሁን እንግዲህ ምኒልክ ያንን አካባቢ ካፒታል ሲቲ አድርጎ ሲመርጠው የሌሎቹን እድሎች እንደወሰደች ነው መታሰብ ያለብን። ኦኬ፣ የሌሎች ከተሞችን ማለት እድላቸውን ወስዳ ከዛ እሷ ከሁሉም አካባቢዎች በሚሰበሰብ ገንዘብ እየለማች ሌሎች አካባቢዎች ደግሞ ክራይሲስ ላይክ የኢኮኖሚክ ዲስትሪቢዩሽን ኢኩዊቲ የሌለበት ሴናሪዮ፣ ሰዎች በአካባቢያቸው ላይ ስራ እንዳያገኙ፣ ሰዎች በአካባቢያቸው ላይ ሰርቪስ ሴክተር እንዳያገኙ፣ ሰዎች በአካባቢያቸው ላይ ኢኮኖሚ እንዳያፈሩ፣ ሰዎች በአካባቢያቸው ላይ እንዳይቀጠሩ የሚያደርግ ሴናሪዮ ነው የፈጠረው ነው። በዚህ ልክ ነው ማሰብ ያለብን
እንጂ እዛ ጋር ከተማዋ እንግዲህ ከ130 ዓመት በፊት ለእርሻ አገልግሎት ነው የምትውል የነበረችው። ለከብቶች ነበር ሳር ምናምን ነገር የሚግጡበት የነበረው። ነገር ግን በአሁኑ ሰዓት እንደዛ አይደለም። መሬቱ ምንድነው? ውድ ሆኗል። መሬቱ ማለት የአዲስ አበባ መሬት ውድ ነው። ውድ ያደረገበት ዋነኛው ምክንያት ምንድነው ሲባል የገቨርንመንት ኢንአዲኩዌት የሆነ ፖሊሲ። አሁን ገቨርንመንት አዲስ አበባን በሚያለማበት ጊዜ ኢኩዊቲን አስቦ ጎንደር እንድትለማ፣ ባህር ዳር እንድትለማ፣ ወለጋ እንድትለማ፣ ሻሸመኔ እንድትለማ፣ አዋሳ እንዲለማ፣ አለማያ እንዲለማ፣ መቀሌ እንዲለማ፣ ሰመራ፣ ሌሎች ከተሞችም እንዳላቸው ይሄ ግብር እንደሚሰበስቡት ማለት ነው እንደሱ ለምቶ ቢሆን ኑሮ ምን ይሆናል ማለት ነው? የከተማ እድገቱ አትሊስት እንዲና እንዲህ እያለ ነው የሚሄደው። ስለዚህ ሰመራ ላይ ስራ ካለ አዲስ አበባ ላይ ምን ያደርጋል ሰውየው? ሰመራ ላይ ሕክምና የሚያገኝ ከሆነ አዲስ አበባ ሰው ምን ይሰራል እዛ የሚሄደው? ጎንደር ላይ ልክ እንደዚህ ኤርፖርት ምናምን ነገር የሚያድግ ከሆነ ወደ አዲስ አበባ ለምንድን ነው የሚፈልሰው ሰውየው? ስለዚህ ይሄ ክልስተርድ የሆነ ሰው እዛ እየሄደ እንዲታመቅ እዛ እየሄደ እንዲቸመቸም ያደረገው ነገር ለአዲስ አበባ የሚደረግላት ፌቨር ነው ማለት ነው። ፌቨር ነው። ኤክስፕሌን የማይደረግ ማለት አንኤክስፕሌንድ የሆነ ፌቨር ለከተማዋ ተደርጎላታል። ያም ደግሞ አሁን ያለችበትን እንትን አምጥቷል ማለት ነው። ከዛ በተረፈ አዲስ አበባ ላይ የሚኖሩ ሰዎች ምንም ኃጢአት፣ ምንም ኖር ወንጀል ምናምን የለባቸው ዜጎቻችን ናቸው። ወደዛ አካባቢ የመጡት እንግዲህ ከተማዋ ያላት የአግሎሜሬሽን ኢፌክትን ተከትለው ነው የመጡት ማለት ነው። ስለዚህ የወሎ ማህበረሰብ ለምሳሌ የሆነ ኢሊቶች፣ የትግራይ ኢሊት፣ የጎንደር የጎጃም ኢሊት፣ የአርባ ምንጭ፣ የሻሸመኔ፣ የወላይታው የምኑ ኢሊቶች እንግዲህ አርባን ማኔጅመንት ኮንፊግሬሽን ፖሊሲ ምናምን ነገር የሚባለው ላይ ኢንፍሉዌንስ በማድረግ አካባቢያቸው እንዲለማ ማድረግ አለባቸው። እንዲለማ ማድረግ አለባቸው። ጅማ ከለማች ኦኬ ከለማች፣ ጎንደር ከለማ፣ ሌሎች አካባቢዎች ከለሙ እዛው አካባቢ ላለው ማህበረሰብ ስራ እንፈጥርለታለን። የአካባቢውም ደግሞ ባለችው ሼር በምትደረገው ነገር እያደገ ይመጣል። በዚህ ጊዜ ዝም ብሎ ወደ አዲስ አበባ የሚታጨቀው ነገር እንትን ይላል ማለት ነው። ባላንስ ሊሆን ካለበለዛ እንዳየነው ከምኒልክ ጀምሮ የሀገሪቷ ኤክስፔንዲቸር ኦልሞስት በሚባል ደረጃ ወደ አዲስ አበባ ነው የሚሰገጠው። ኦኬ እየመጣ እዛ ውስጥ ነው ኢንቨስት የሚደረገው። ያ ነገር ደግሞ መጨረሻ ላይ ምን አምጥቷል ማለት ነው? ኢኮኖሚክ ዲስፓሪቲ አምጥቷል። በሌሎች ከተማዎች መካከል ያለ የስራ አሁን ለምሳሌ አንድ ሰው ጅማ ውስጡ ነው ስራ ለማግኘት የሚሞክረው እድል እና በአዲስ አበባ የሚሞክረው እድል የተለያየ ሆነ። በመቀሌም በሌሎቹም አካባቢዎች የተፈጠረው ነገር የተለያየ እንዲሆን አድርጎታል ማለት ነው። ዲስፓሪቲ ፈጥሯል። ሶሻል ኢኒኳሊቲ ፈጥሯል። በተለያዩ አካባቢዎች በተለያዩ ከተሞች ላይ ያሉ ማህበረሰቦቻችን የሚኖሩት የዴቨሎፕመንት ሌቭል ከአዲስ አበባ ጋር የሚወዳደር አይደለም። ቀጥሎ ደግሞ ምንድነው ወደ አዲስ አበባ በሚመጡበት ጊዜ ማህበረሰቦቻችን የራሳቸውን ካልቸራል ሄሪቴጅም እየረሱ ነው ይመጡት፣ ይተውታል። በቃ የራሳቸውን ፕሮቴክሽን የለም፣ ካልቸራል ፕሮቴክሽን ምናምን ነገር የሚባል ነገር የለም። ስለዚህ ያንን ነገሮች ይዘውታል። ሌላኛው ትራንስፖርት ነው፣ ትራንስፖርት አክሰስ። ስለዚህ ከፍተኛ አሁን ትራንስፖርት ሌላ መረዳት ያለባችሁ ቁም ነገር አለ። መንግስት በፖሊሲ የሚሰራቸው የመንግስት ትልልቅ እንትን ፕሮጀክቶች ቁጥር አንድ ትራንስፖርት ነው። ቁጥር አንድ በጣም ኢምፖርታንቱ ማለት
ቁጥር 2 ኤነርጂ ነው። ኤነርጂ ሰፕላይ ኤሌክትሪክ። ኦኬ ኤነርጂ ከሌለ የቤት መብራት የለም። ማኑፋክቸሪንግ ካምፓኒዎች ራን አያደርጉም። ሰርቪስ ሴክተሩም ራን አያደርግም። ምን አያደርግም። ስለዚህ ኢነርጂ ነው ኤሌክትሪክ። ሶስተኛው ውሃ ነው። የውሃ ሰፕላይ የሳኒቴሽን ሳኒቴሽን ላይክ ከውሃ ጋር የተገናኙ እንትኖች ናቸው። እነዚህን ገቨርንመንት ነው ይሰራል። ሌላኛው ሰርቪስ ሴክተሮችን ነው መንግስት የሚሰራል። እንደነ ትምህርት ቤት፣ እንደነ ጤና የመሳሰሉትን ነገሮች ነው የሚሰራው። አሁን እነዚህ የነገርኳቸውን ነገር ለምሳሌ ትራንስፖርት የሚሰራ ባለሀብት ወይ ኢንቨስተር ምናምን ነገር የለም። ትራንስፖርት መንገድ የሚሰራ ማለት ነው። መንገድ የሚሰራው ማን ነው? መንግስት ነው። መንገድ ልክ ሲያይ ባለሀብቱ ተከትሎት ይመጣል። ባለሀብቱ ተከትሎት ይመጣል። ከዛ እሱ ፎቅ ይሰራል፣ ማኑፋክቸሪንግ ይሰራል፣ የሆነ ሆስፒታል ምናምን ነገር ይሰራል። መንገድ ሲሰራ ማለት ልክ ኤነርጂ ሰፕላይም ሲኖር እንደዛው ነው። ውሃም ሲኖር ሌሎቹን ምን ያደርጋል? አትራክት ያደርጋል ማለት ነው። ኖት ኦንሊ ከሀገር ውስጥ ብቻ ሳይሆን ከውጭ የሚመጡትን ሙላ አትራክት የሚያደርገው በእነዚህ ሴናሪዎች። ስለዚህ እነዚህ የመንገድ ስራዎች በሁሉም ከተሞቻችን ላይ ኢኩቴብል በሆነ መንገድ ሊሰሩ ይገባቸዋል። ያንን ማድረግ ስንችል ነው እንግዲህ ያንን ባላንስ ማድረግ የምንችለው። አዘርዋይስ መሆን አይችልም ማለት ነው። ሌሎቹ ምንድን ነው? አንደኛው አካባቢ በጣም በኢኮኖሚ በሚያድግ ጊዜ ከሌሎች በኩል ያሉ ኢንሴንቲቮችን ሁላ ነው የሚወስደው። ገብቷቸዋል። አሁን ለምሳሌ አንድ ኢንቨስተር ትግራይ ላይ የሆነ ነገር ኢንቨስት ሊያደርግ ሲል ከሱ ጋር ሰፕላየሮቹን ያያል፣ ለሱ የሚልኩለትን ማለት ነው። ሌትስ የቀለም ፋብሪካ ከፈተ ብለን እናስብ። የቀለም ፋብሪካ በሚከፍት ጊዜ እነዛን ማቴሪያሎች ሰፕላይ የሚያደርግለት ማን ነው? ኦሮሚያ ላይ ሊሆን ይችላል፣ ወይ ደግሞ አዲስ አበባ ላይ ክለስተር ዳርገው እዛው ተቀምጠው ሊሆን ይችላል። ኦር ከውጭ ሊሆን ይችላል የሚያስመጣው። ኦኬ ከውጭ ሲያስመጣው የሚመጣው በምንድን ነው? በኤርፖርት በኩል ወይ ደግሞ በፖርት በኩል በምናምን ነው። ስለዚህ እነዚህ ጥሬ እቃዎቹን የማያገኝ ከሆነ እዛ መቀሌ ላይ ምን ያደርጋል? አይፈልግም። ተገዶ ወደ አዲስ አበባ ይሄዳል ማለት ነው። ተገዶ ወደ አዲስ አበባ ይሄዳል። እነዚህን ለመስራት እንግዲህ ትልልቅ የመንገድ ፕሮጀክቶች አንዱን ከተማ ከሌላኛው ከተማ ጋር የሚያያይዝ እንትን ያስፈልጋል ማለት ነው። ዜርፎር ይህንን በምንመለከትበት ጊዜ ልንረዳው የሚገባው ላለፈው 130 ዓመት ሲያስተዳድሩን የነበሩት ሰዎች የነበራቸው በአርባን ዴቨሎፕመንት ላይ የነበራቸው ፖሊሲ ሮንግ እንደነበር እናያለን። ያም ሮንግ ፖሊሲ ደግሞ የአዲስ አበባን መሬት በጣም ውድ ሲያደርገው፣ ከእንደገና ደግሞ የዴቨሎፕመንት ደረጃ በጣም ከፍ ሲያደርገው ሌሎቹን ምን አድርጓቸዋል ማለት ነው? ውጧቸዋል፣ ሽሪንክ አድርጓቸዋል። በዛ የተነሳ ህዝቦቻችን ከተለያዩ አካባቢዎች ለተለያየ እድል ለማግኘት ማለት ነው የስራ እድል ሊሆን ይችላል ኦር ዋሬቨር ሲተሙ ነው የነበረው ማለት ነው። ሲተሙ ነው የነበረው። ዴርፎር ይሄ ነገር ምን መደረግ አለበት ማለት ነው? መቀልበስ አለበት፣ ወይ ደግሞ አትሊስት ፌር ወደሆነ እንትን ሊመጣ ይገባዋል። ዴቨሎፕመንት ሌቭል ሊመጣ ይገባዋል። ከዚህ ጋር በተያያዘ አሁን ምንድነው አዲስ አበባን እንዴት ብትተዳደር ነው ቆንጆ የሚሆነው የሚለውን ነው የምናየው። ያንን እንግዲህ ታሪካዊ ዳራውን አይተናል። ከ16ኛው ክፍለ ዘመን በፊት ስፔሻሊ ግራኝ መሐመድ ከመምጣቱ በፊት ዛሬ አዲስ አበባ የሚባለው መሬት በአቢሲኒያዎች ቁጥጥር ስር እንደነበር አይተናል። ግራኝ አህመድ ከ1529 እስከ 43 በመጣበት ጊዜ ዛሬ አዲስ አበባ የምትባለውን ጨምሮ ሌሎች የመካከለኛው ኢትዮጵያ እና ሌሎች አካባቢዎችንም ይዟቸውና ሲያስተዳድራቸው እንደነበር አይተናል። ከዛ በኋላ ግን በተፈጠረ ሴናሪዮ ምን ሆኗል ማለት ነው? ልክ ግራኝ አህመድ ካበቃ በኋላ ደግሞ የኦሮሞ ኤክስፓንሽንን አይተናል። በኦሮሞ ኤክስፓንሽን ጊዜ የኦሮሞ ወንድሞቻችንም በተለያዩ የሀገሪቷ ክፍል
መተው ሴትል እንዳደርጉ ተመልክተናል፣ አይተናል ማለት ነው። ዴርፎር ያችን አካባቢ ኦሮሞ ያስተዳድራት፣ አማራ ያስተዳድራት ወይ ምናምን ያስተዳድራት ወይ ዛስናት ፕሮብለም ምንም እሱ ፕሮብሌም አይደለም። የመጀመሪያው ነገር ከተማይቱ ለ130 ምናምን ዓመት የአካባቢዎቹን እንትን እየመጠጠች የሀገሪቷን ኤክስፔንዲቸር በሙሉ እየመጠጠች ማለት ነው ስላደገች ከዚህ በኋላ ራሷን ትቻል። ከዚህ በኋላ ራሷን ትቻል። የራሷ ገቢ ይኑራት፣ የተለያዩ ፖሊሲዎች ትፍጠር። ልክ ለምሳሌ እንደ ዋሽንግተን ዲሲ ማለት ነው የራሷ የሆኑ የገቢ ማዕከሎቿን ፈጥራ ራስ በራሷ ታስተዳድር። ከዛ በኋላ ገቨርንመንት ደግሞ ኢኩቴብል በሆነ መንገድ ሌሎች ከተሞች ሊስፋፉ የሚችሉበትን ሊያድጉ የሚችሉበትን ፕላትፎርም ቢሰራ ሌሎች ከተሞች እያደጉ በመጡ ጊዜ የሚኖራቸው ኮምፒተንሲ እየጨመረ አሁን አዲስ አበባ እዚህ ጋር ነው ያለችው፣ ሌሎቹ እዚህ ጋር ነው ያሉት። እየጨመሩ ሲመጡ ሰው የተለያዩ አካባቢዎች ለመኖር አማራጭ ስለሚኖረው በዛን ጊዜ ክለስተር አድርጎ ይሄ ዝም ብሎ በአንድ አካባቢ የሚታጭቀው ነገር ምን ይሆናል ማለት ነው? ያበቃል። ኦኬ ያበቃል። ስለዚህ የመጀመሪያው ሶሉሽን ሰልፍ አድሚኒስትሬሽን ትሁን። ኦኬ ትሁን። ይሄ ከሆነች ለኦሮሞም ለአማራም ለሁሉም ይጠቅመዋል ተብሎ ነው የሚታሰበው። ምክንያቱም ለኦሮሞ ለምሳሌ ሌሎች ከተሞች እነ ወለጋ፣ እነ ሻሸመኔ፣ እነ ጂማ ምናምን የመሳሰሉት ነገሮች ላይ ፎከስ እንዲያደርጉ የኦሮሞ ባለ ሀብቶች፣ የኦሮሞ ተወላጆች ልክ እንደዛ። ለትግራይም ደግሞ እነሱ መቀሌ ላይ፣ አክሱም ላይ፣ ሽሬ እነዚህ ቦታዎች ላይ ፎከስ እንዲያደርጉ፣ ለወሎም ሰዎች ደግሞ ደሴ ላይ እና ዙሪያው ከተማ ላይ እና ኮምቦልቻ ምናምን ላይ ከተማውን እንዲያሳድጉ፣ ደብረ ብርሃንም ያሉት እና ከዛም በላይ ያሉት የራሳቸውን አካባቢ እንዲያሳድጉ፣ ጎንደርም ለደበርቅም ይሆን ሌሎች አካባቢዎች ከተማዎች እንዲያድጉ፣ ባህር ዳርን ጨምሮ ሌሎች ከተሞቻችን እንዲያድጉ ምን ይፈጥራል ማለት ነው? ላይክ ፕላትፎርሞች ይፈጥራል። ለዚህ ደግሞ ገቨርንመንት መስራት ያለበት ነገር ምንድን ነው? ዋነኛው እንትን መንገድ ነው የሚሆነው ማለት ነው። የተለያዩ ከተሞችን ሊያያይዙ የሚችሉ መንገዶች፣ የኢነርጂ ኢንፍራስትራክቸሮች፣ የውሃ ኢንፍራስትራክቸር እና ሰርቪስ ሴክተር ኢንፍራስትራክቸር ይህንን ገቨርንመንት እየሰራ ሲመጣ ሰው ደግሞ በየአካባቢው ኢንቨስተሩ ኢንቨስት እያደረገ ባለ እውቀቱን ኢንቨስት እያደረገ ባለ ጉልበቱን ኢንቨስት እያደረገ ሌሎች አካባቢዎቻችን ስለሚቀየሩ የዛን ጊዜ እንደዚህ ይሄ ነው ምናምን ነገር የሚባለው ነገር ኒውትራላይዝ ይሆናል። ኦኬ ኒውትራላይዝ ይሆናል። አሁን ይሄ በፍጹም አይመቸንም የሚሉ ፖለቲከኞች ሊመጡ ይችላሉ፣ ማህበረሰቦችም ሊመጡ ይችላሉ። ለዛም ችግር የለብንም። አሁን ምንድነው ለምሳሌ የሸዋ የሆኑት ፖለቲከኞች ለኛ ነው የምትገባን ሊሉ ይችላሉ። ኦኬ የኦሮሞ የሆኑት ፖለቲከኞች ደግሞ ለኛ ነው በቃ ሊሉ ይችላሉ። ሌሎችም የተለያየ አይዲያ ሊያነሱ ይችላሉ። ኦኬ እነዚህ ካነሱም ችግር የለው። አሁን ኦሮሞ ይፈልጋታል፣ ኦኬ መውሰድ ይችላል። የሸዋ እንትን ፖለቲከኛ ወይ ደግሞ አድሚኒስትሬሽን ይፈልጋል፣ አሁንም መውሰድ ይችላል። እሱ በራሱ ቁጥጥር ስር ማድረግ ይችላል። ነገር ግን ቅድም ግልጽ አድርገን እንዳወራ ነው ማለት ነው፣ እንቅጯን እንደተነጋገር ነው ከተማዋ ያፈራቻቸው የኢንፍራስትራክቸር ዴቨሎፕመንቶች ከመሬት የበቀሉ አይደሉም። ከመላ የኢትዮጵያ ሕዝብ በታክስ የተወሰዱ ናቸው። መላ ኢትዮጵያውያንን ማዕከል ያደረገ በብድር የተገኙ ገንዘቦች ናቸው። ኦኬ ስለዚህ በመንግስት ፖሊሲ አማካኝነት ነው ያ ዴቨሎፕ የሆነው ማለት ነው። ስለዚህ እኔ እፈልጋታለሁ የሚል አካል ይኸው መውሰድ ይችላል። ነገር ግን ያቺ ከተማ የለማችበትን የኢንፍራስትራክቸር ገንዘብ
ያንን በካሳ መልክ ሊከፍል ይገባዋል ማለት ነው። ያንን ከፍሎ ይውሰዳል መብቱን። ከዚህ ውጪ ያለው ይሄ የኔ ነው፣ እንደዚህ ነው፣ እንደዚህ ነው፣ እንደዚህ ነው የሚባለው ነገር ጥቂት ፖለቲከኞችን ወይ ደግሞ ጥቂት ነገረኞችን እንትን ከማድረግ እነሱን ግላሞራይዝ ከማድረግ ያለፈ ለየትኛውም የኢትዮጵያ ማህበረሰብ አይጠቅም። ስለዚህ ሁለት አማራጭ አቅርበናል። አንደኛው ሰልፍ አድሚኒስትሬሽን ትሁን ነው። ያ ከሆነች በኮንስቲቱሽን ይወሰናል። ከዛ በኋላ ሰልፍ አድሚኒስትሬሽን ነች። ስለዛ አዲስ አበባ ውስጥ የሚወዳደሩ ኃይሎች ምናምን ነገር እንትን ብሎ አካባቢውን እንትን ይላሉ፣ ስላይክ ይቀበላሉ። ከተቀበሉ በኋላ የራሳቸውን ፖሊሲ ያወጣሉ። የራሳቸው የኢኮኖሚ ስትሪም ምናምን የኢኮኖሚ ሴክተሮች ዴቨሎፕመንቶች ምናምን ነገር ፈጥረው ከዛ በኋላ በዛ ደረጃ ይሄዳሉ። መንግስት ደግሞ ላለሙ አካላቶች ላለሙ ከተሞች ኢንፈሲስ ሰጥቶ እነዛን ፌር በሆነ መንገድ እንዲለሙና ከዛ ኢኩሊብረሙ እንዲስተካከል ማድረግ ነው የመጀመሪያው። ሁለተኛው ደግሞ እኔ እፈልጋታለሁ የሚል ካለ ለምሳሌ ኦሮሞ ከሆነ እኛ ኦሮሞ ወንድሞቻችን ናቸው፣ ከነሱ ጋር ልንጣላ አንፈልግም። አማራ ከሆኑ አማራ ወንድሞቻችን ናቸው፣ ከነሱ ጋር ልንከራከር እንዲነው ምናምን ልንል አንፈልግም። እሺ፣ በአማራም ተያዘች በኦሮሞም ተያዘች በምንም ተያዘች ምናምን ዊዶን ኬር አናደርግም። ነገር ግን ከተማዋ ለለማችበት ምን ሊደረግ ይገባዋል ማለት ነው? አዲኩዌት የሆነ ኮምፐንሴሽን ይሰጠናል። በዛ ጊዜ እኛ ሌሎች ከተሞች እንዲለሙ እናደርግበታለን። ስለዚህ ይሄንን ይመስላል በሶሉሽኑ ዙሪያ ያለው ማለት ነው። ይህንን ማድረግ ከቻልን ለአንዴና ለመጨረሻ ጊዜ በዛ አካባቢ ያለውን ክርክር እናከትመዋለን። ያንን ካከተመን ነው በኋላ ማሻሻል ያለብንን ነገሮች አሻሽለን የማህበረሰባችንን አቅም እና ሪሶርሳችንን ተጠቅመን ወደ ስራ በመሰማራት ስራ የሚሰራ ሰው ደግሞ ፕሮዳክቲቭ ነው። ፕሮዳክቲቭ ነው። አሁን እምብርቴ ናች ምናምን ነገር የሚለው ሰውዬ ምንም ለሀገሪቷ ኮንትሪቢዩት የሚያደርገው ነገር የለም። ፕሮዳክቲቭ አይደለማ፣ የሚያመርተው ነገር የለም። ነገር ግን ስራ የሚሰራ ማህበረሰብ ከፈጠርን ገበሬው ጥሩ ምርት ይፈጥርልናል። ማኑፋክቸረሩ ጥሩ የማኑፋክቸሪንግ ዘርፍ ምርቶች ያመጣልናል። ሌላውም ሰርቪስ ሴክተር ላይ የሚሰራው ደግሞ ሰርቪስ ሴክተሩን አቀላጥፎ ይሰራል። በዚህ ጊዜ ምን ይሆናል ማለት ነው? የሀገሪቷ መጻኢ ዕድል ወደ ብርሃንነት ይቀየራል። ከዛ ውጪ ማንንም መጨቆን የለብንም፣ ማንንም ማግለል የለብንም፣ ማንንም ማርጂናላይዝ ማድረግ የለብንም። ልንሰራ የሚገባው እንደ አዋቂ ልክ ውስጡ በደንብ ነገሮችን አስፍቶ የሚመለከት ቀጥሎ ፕሮግሬሲቭ የሆነ ቪዥነሪ የሆነ ማህበረሰብን የሚቀይር የማህበረሰብን ኢነርጂ አውትፑት ማክሲማይዝ የሚያደርግ ኤሊት ሁነን ነው ማህበረሰባችን መምከር ያለብን። መምከር ያለብን እንጂ ሌሎች ነገሮች እነዚህ በዘፈን የምንሰማቸው ወይ በፉከራ ወይ በሽለላ ምናምን ነገር የምንሰማቸው ነገሮች ለዛ እንወክላለን ለምትሉት ማህበረሰብ ራሱ አይጠቅሙም። ለምንድን ነው ሲባል ኮንፍሊክት ይመጣል። አንተ እዚህ ጋር ስትገደል በዛ በኩል ደግሞ ሌላው መጥቶ ይገላል። አንተ እዚህ ጋር ስታባረር በዛ በኩል መጥቶ ደግሞ ሌላ ያባረራል። እንደዛ ነው። መጠፋፋት ነው የሚሆነው። መጠፋፋት ነው። አሁን ይሄ መጠፋፋት የሚባለውን ነገር እናክትመው ነው ማለት ነው። የምናከትመው ደግሞ አሁን በነገርኳችሁ መሰረት ነው። በዚህ ዙሪያ ነው ልንሰራም የሚገባን። ቀጥሎ በፊት መሪዎቻችን እንደሰሩት ስህተት አንድ ከተማ ላይ ሂደን ገንዘቡን በአጠቃላይ ኢንቨስት እያደረግን እንደዚህ አይነት ዲስክሪፓንሲ መፍጠር ሳይሆን ከተሞቻችን ኖድ አድርገን ቀጥሎ ኔትወርኮች እየፈጠረን የከተማ ኔትወርኮች እየፈጠረን አንደኛው ለሌላኛው ተመጋጋቢ የሚሆንበት ሴናሪዮ እያደረግን ነው ልንቀጥል የሚገባው። እዚህ ጋር ኪፕ ኢን ማይንድ ዊ ኒድ ቱ ፕሮቴክት ግሩፕ ራይት፣ ማይኖሪቲ ራይት እና ኢንዲቪጁዋል ራይት ፕሮቴክት ሊያደርግ የሚችል ሲስተም ያስፈልገናል። በዛ ጊዜ ይሄ ሁሉ እንትኖች ያከትማሉ ማለት ነው።
አይ ቲንክ በዚህ ዙሪያ ጠቃሚ ሌሰን ሰጥቻችኋለሁ ብዬ አምናለሁ። አስተያየት ካላችሁ አስተያየት መስጠት ትችላላችሁ። ሌላም ሌላም ነገር ማድረግ ትችላላችሁ። እንደተናገርኩት እኔ ራሴን የምቆጥረው ኢትዮጵያዊ ነኝ። ኢትዮጵያዊነቴ ደግሞ ለሁሉም ነው። ኢትዮጵያዊ ነኝ ስል I'm gonna represent Oromo, I'm gonna represent Tigray, I'm gonna represent Amhara, I'm gonna represent ሁሉንም ሪፕሬዘንት አድርጌ ያ ማለት ለምሳሌ ቤተሰቦቼ ከሆነ አካባቢ ሊሆኑ ይችላሉ። ዛደዝማታ ነገር ግን አንድ ዋይት አሜሪካዊ ነኝ እንደሚለው ፈረንሳይ ባክግራውንድ ሊኖረው ይችላል፣ እንግሊዝ ባክግራውንድ ሊኖረው ይችላል፣ የዌልስ ባክግራውንድ ሊኖረው ይችላል፣ ሌላም ሌላም ባክግራውንድ ሊኖረው ይችላል። እሱን ልንፍቀው አንችልም። ነገር ግን አሜሪካዊ ነኝ ስላለ ስለ አሜሪካ ጥቅም ነው መቆም ያለበት። እኔም ደግሞ የኢትዮጵያ ሲቲዝን እስከሆንኩ ድረስ ለኢትዮጵያ ጥቅም፣ ለኢትዮጵያውያኖች ሴኪሪቲ፣ ደህንነት፣ እድገት ለዛ ነው እንትን ማለት ያለብኝ። ዜርፎር ሁሉንም ኦፕቲማይዝ ባደረገ መልኩ ባማከለ መልኩ ልንሰራ ይገባናል እላለሁ። ስላዳመጣችሁን እጅግ በጣም አመሰግናለሁ። እንግዲህ በሌላ ቶፒክ ደግሞ እንገናኛለን። እንግዲህ በአዲስ አበባ ዙሪያ የሰራናቸው 3 ቪዲዮዎች እዚህ ላይ ያበቃሉ ማለት ነው። መልካም ጊዜ ይሆንላችሁ። በያላችሁበት በአጠቃላይ ሰላማችሁ ይብዛ። ዮሐንስ ነበርኩኝ። መልካም ቻው።